ሰላም ተማሪዎች እንዴት ናችሁ? በዛሬ ቪዲዮአችን ደግሞ ግሬድ 10 ጂኦግራፊ ዩኒት 5 ውስጥ ከሚካተቱ ሌሰኖች መካከል ለዛሬ 5.3 possible solution to the problem of unemployment የሚለውን ሌሰን እንመለከታለን። በተለይም በዚህ ሌሰን ኢምፕሎይመንት ምንድነው፣ አንኢምፕሎይመንት ምንድነው፣ የአንኢምፕሎይመንት ችግሮች ምንድናቸው፣ በተቃራኒው ደግሞ ሶሉሽኖችስ አለ መፍትሄዎችስ ምንድናቸው የሚለውን ነገር እንደተለመደው ግልጽና ባጠረ መንገድ የምንመለከተውና የምናየው ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ፋሚሊ ሁኑ። ይህን ቪዲዮ ደግሞ እንደናንተ ላሉ ተማሪዎች እንዲደርስ ቪዲዮን ላይክ እንዲሁም ሼር ማድረጉን ያርሱ። ቀጥታ ወደ ዛሬው ሌሰን እንግባ። መጀመሪያ ግን ኢምፕሎይመንት የምንለው ነገር ምንድነው ብለን ለማየት እንሞክር። ኢምፕሎይመንት ኢዝ ታይድ ዌጅስ ኦር መኒ ዛት ኢዝ ፔድ ሬጉላርሊ ፎር ዱይንግ ወርክ። በአጭሩ አንድ ሰው ሰራተኛ ነው የምንለው ነገር አለ ኢምፕሎይመንት ነው የምንለው ነገር ስፔሻሊ ያ ሰው ያለውን ስኪል ያለውን ክህሎት እንዲሁም ያለውን ኖሌጅ አለም እውቀቱን ሰጥቶ ብር የሚከፈለው ከሆነ ያን ሰው ምን እንለዋለን? ኢምፕሎይመንት ነው እንለዋለን። አሊያም ሰራተኛ ነው እንለዋለን። ያ ሰው ያለውን ነገር ሰጥቷል። በምላሹ ደግሞ ከዛ ሰው አለም ከዛ ድርጅት መኒ ሳላሪ አሊያም ፔድ የሚያገኝ ከሆነ ክፍያ የሚያገኝ ከሆነ ይህን ነገር ኢምፕሎይመንት እያለን እንጠራዋለን ማለት ነው። ሶ ባጭሩ ኢምፕሎይመንት ማለት ይሄ ነው። ኢፍ someone is employed he she has to be willing to work for the prevailing wage being offered to the job. especially አንድ ሰው ሰራተኛ ነው ልንለው የምንችለው ነገር ፍቃደኛ ሆኖ የሚሰራ ከሆነ በሰራበትም ስራ ስፔሻሊ ገንዘብ የሚከፈለው ከሆነ ያ ሰው ሰራተኛ ነው እንላለን። ለምሳሌ እኔ እናንተ የሆነ ቦታ ተቀጥረን ፍቃደኛ ሆነን አሊያም ዊሊንግነሳችን ታይቶ ፍቃደኛ ሆነን እዛ ድርጅት ውስጥ የምንሰራ ከሆነ በምላሹም ደግሞ በሰራንበት ቦታ ስፔሻሊ ገንዘብ የሚከፈለን ከሆነ አሊያም የሆነ ነገር ኦፈር የሚሰጠን ከሆነ ይህን ነገር ኢምፕሎይድ አሊያም ሰራተኛ ነው እያለን የምንጠራው ይሆናል ማለት ነው። በተቃራኒው ደግሞ if someone unemployed he she is unable to work or unwilling to do that same job. ኢምፕሎይድን በዚህ መንገድ ከተመለከተን አንኢምፕሎይድ ደግሞ የምንለው ነገር አሊያም አንድ ሰው ስራ የለውም የምንለው ነገር አንድ ሰው መስራት የማይችል ከሆነ ወይም ለመስራት ፍቃደኛ ካልሆነ ይህን ነገር የምንለዋለን አንኢምፕሎይድ እያለን እንጠራዋለን። ስለዚህ አንኢምፕሎይድ የምንለው ነገር ስፔሻሊ አንድ ሰው መስራት የማይችል ከሆነ ብቻ አይደለም ወይም ለመስራት ምንም አይነት ዊሊንግ ወይም ፍቃድ ከሌለው ያን ነገር አንኢምፕሎይድ እያለን እንጠራዋለን። ይሄ ማለት ስራ አለ፣ ስራ ቀርቦለታል፣ ነገር ግን ስራውን መስራት የማይፈልግ ከሆነ ዊሊንግነሱ ከሌለው አሊያም ፍቃዱ ከሌለው ስፔሻሊ ይህን ነገር ደግሞ አንኢምፕሎይድ እያለን የምንጠራው ይሆናል ማለት ነው። በአጠቃላይ ግን there are two ways of being unemployed especially ሁለት አይነት አንኢምፕሎይድ አሊያም ሁለት አይነት የስራ አጥ መንገዶች አሉ። የመጀመሪያው አንኢምፕሎይድ የሚባለው ቮለንተሪ አንኢምፕሎይድ እየተባለ ይጠራል። ሁለተኛው ደግሞ ኢንቮለንተሪ አንኢምፕሎይመንት እየተባለ ይጠራል። ሶ ቮለንተሪ አንኢምፕሎይመንት ምንድነው? ኢንቮለንተሪ አንኢምፕሎይመንት ምንድነው ብለን ለማየት እንሞክር። ቮለንተሪ አንኢምፕሎይመንት የምንለው ነገር ፐርሰን ኢዝ ጆብለስ ባይ ቾይስ ራዘር ዛን ዲው ቱ ላክ ኢምፕሎይመንት ኦፖርቹኒቲ። ስፔሻሊ ቮለንተሪ አንኢምፕሎይመንት የምንለው ነገር በአማርኛው ፈልጎ ስራ ማጣት እንደማለት ነው። አሊያም በሌላ በኩል እኛ ራሳችን ፈልገን ስራ አለ፣ ነገር ግን ስራውን ላለመስራት ስንወስን ራሳችን ቮለንተሪ አለም ራሳችን ፍቃደኛ ስንሆን ይህን ነገር ቮለንተሪ አንኢምፕሎይመንት እያለን የምንጠራው ይሆናል ማለት ነው። ይሄ ማለት ምን መሰላችሁ? ራሳችን ነን በፍቃዳችን ስፔሻሊ ስራውን የማንሰራው። ማርኬቱ ላይ የሆነ ስራ አለን በል ለምሳሌ እናንተ በኢንጂነር ተመረቃችሁ። ሶ ማርኬቱ ላይ ኢንጂነር የሚፈልግ ስራ አለ፣ ስራው እኮ አለ፣ ነገር ግን እናንተ መስራት አትፈልጉም አሊያም ፍቃደኛ አይደላችሁም። ይህን ነገር ምን እያለን እንጠራዋለን? ቮለንተሪ አንኢምፕሎይመንት እያለን የምንጠራው ይሆናል ማለት ነው። እስቲ ለዚህ ነገር አንድ ኤግዛምፕል ለማየት እንሞክር። quitting a job because someone has just started his own small business is one example voluntary unemployment. ቮለንተሪ አንኢምፕሎይመንት ከምንላችሁ መካከል ስፔሻሊ ለምሳሌ እናንተ የሆነ ድርጅት ውስጥ ትሰሩ ነበር እንበል። ሶ ከዛ ድርጅቱ በፍቃዳችሁ ከወጣችሁ አሊያም የራሳችሁን ቢዝነስ ለመፍጠር ብላችሁ አሊያም የራሳችሁን ቢዝነስ ለመስራት ብላችሁ ከዛ ድርጅት ከወጣችሁ ይሄ ምን ይባላል? ቮለንተሪ አንኢምፕሎይመንት ይባላል። ያ ድርጅት አላስወጣችሁም፣ ራሳችሁ ናችሁ በፍቃደኝነት የወጣችሁት። ለዛም ነው ቮለንተሪ አንኢምፕሎይመንት የሚባለው ማለት ነው። ስለዚህ ቮለንተሪ አንኢምፕሎይመንት በፍቃዳችን መስራት በፍቃዳችን የማንሰራው ነገር ቮለንተሪ አንኢምፕሎይመንት እየተባለ ይጠራል ማለት ነው። አይ ቲንክ እየተግባባን ነው ብዬ አስባለሁ። አላችሁ ከኔ ጋር ናችሁ? ማወራው ነገር ግልጽ ነው? በጣም አሪፍ እንቀጥል። ሁለተኛው ደግሞ ኢንቮለንተሪ አንኢምፕሎይመንት ይባላል።
ይሄ ደግሞ የቮለንተሪ አንኤምፕሎይመንት ተቃራኒ ነው። ኢንቮለንተሪ አንኤምፕሎይመንት የምንለው ነገር a person is willing and able to work for given wage but cannot find a job. especially involuntary unemployment የምንለው ነገር አንድ ሰው መስራት ይፈልጋል፣ የመስራትም ዊሊንግ ተነሳሽነቱ አለም ፍቃዱ አለው። ነገር ግን መስራት እየፈለገ ያ ሰው ፍቃዱ ኖሮት መስራት እየፈለገ ስፔሻሊ ግን ስራ ካጣ ይህን ነገር ምን እንለዋለን? ኢንቮለንተሪ አንኤምፕሎይመንት እንለዋለን። አሁን እንዳየነው ቮለንተሪ የሚባለው ራሳችን በፍቃደኝነት ነው ስራው ኖሮ አንሰራም የምንለው። ነገር ግን ኢንቮለንተሪ አንኤምፕሎይመንት የምንለው ነገር ስራ ፈልገን ካጣን መስራት እየፈለግን ነገር ግን የምንሰራው ስራ ከሌለ ይህን ነገር ኢንቮለንተሪ አንኤምፕሎይመንት እያለን የምንጠቅሰው ይሆናል ማለት ነው። እስቲ ለዚህ አንድ የተለመደ ኤግዛምፕል እንውሰድ። ለምሳሌ when university graduates could not get a job as the economy fell higher is an example involuntary unemployment. especially አንድ ተማሪ ከግቢ አለም ከዩኒቨርሲቲ ተመረቀ። ሰው የተመረቀበት ደግሞ ኢንጂነር ነው በል አለም በኢንጂነሪንግ ነው ግራጁዌት ያደረገው። ከተመረቀ በኋላ ስራ ፈልጎ ካጣ መስራት እየፈለገ ነገር ግን ስራ ካጣ ምን እንለዋለን? ኢንቮለንተሪ አንኤምፕሎይመንት እንለዋለን ማለት ነው። ሶ ባጭሩ ቮለንተሪ እና ኢንቮለንተሪ አንኤምፕሎይመንት ልዩነታቸው ይሄን ይመስላል ማለት ነው። በአጠቃላይ ግን unemployment is a term referring individual who are employable and actively seeking job but are unable to find a job. በአጠቃላይ ግን unemployment የምንለው ነገር especially ያ ሰው መስራት እየፈለገ ነገር ግን ስራ ካጣ ወይም የሚሰራው ነገር ካጣ ይህን ነገር unemployment እያለን የምንጠራው ይሆናል ማለት ነው። unemployment is usually measured by the unemployment rate. በተለይም unemploymentን ካልኩሌት አድርገን ማግኘት የምንችልበት ሚስ አሊያም ሁኔታ አለ። ይህንም ነገር በፎርሙላ መግለጽ እንችላለን። ማለትም ምናልባት ትምህርት ቤት ውስጥ አሊያም ፈተና ላይ አንኤምፕሎይመንት ካልኩሌት አድርጉ ብትባሉ ይህን ፎርሙላ ነው መጠቀም ያለባችሁ። እሱም አንኤምፕሎይድ ፒፕል ሲካፈል ዘ ቶታል ነምበር ኦፍ ፒፕል ኢን ዘ ወርክ ፎርስ ሲባዛ በመቶ አድርጋችሁ ለምሳሌ በአንድ ሀገር ውስጥ ያለውን የአንኤምፕሎይድ ሬት አሊያም ፐርሰንት ማወቅ ትችላላችሁ ማለት ነው። ይህ ማለት በአጭሩ አንኤምፕሎይድ ፒፕል የሚባለው በዛ ሀገር ውስጥ ስራ የሌላቸው ሰዎችን ቁጥር ትወስዳላችሁ። የምታካፍሉት ደግሞ ዘ ቶታል ነምበር ኦፍ ፒፕል ኢን ዘ ወርክ ፎርስ ነው። ዘ ቶታል ነምበር ኦፍ ፒፕል ወርክ ፎርስ ማለት ለምሳሌ በአንድ ሀገር ውስጥ መስራት የሚችሉ ሰዎች የእድሜ ራንክ አላቸው። ማለትም አብዛኛው ሀገር ላይ እድሜያቸው ከ15 እስከ 64 ዓመት የሆኑ ሰዎች መስራት ይችላሉ ተብሎ ይታመናል። ከ15 ዓመት በታች ከሆነ ህገወጥ ነው፣ ጉልበት ብዝበዛ ነው ተብላችሁ ልትከሰሱ ትችላላችሁ። ከ64 ዓመት በላይ ከሆነ ደግሞ ስፔሻሊ እንደምታውቁት አንድ ሰው ከ64 ዓመት በላይ ሲሆነው ጡረታ ይወጣል። ስለዚህ ምንም አይነት ስራ አይሰራም። በአንድ ሀገር ውስጥ ይሰራሉ ተብለው የሚታሰቡት የማህበረሰብ ክፍሎች እድሜያቸው ከ15 እስከ 64 ዓመት የሆኑ ሰዎች ናቸው። የእነዚህም ቁጥር ወስዳችሁ ከአንኤምፕሎይድ ፒፕል ጋር አካፍላችሁ በመቶ ስታባዙት ስፔሻሊ በአንድ ሀገር ውስጥ ያለውን የአንኤምፕሎይድ ፒፕሎች አለም የስራ አጥ ቁጥር ሬቱን አለም ፐርሰንቱን በቀላሉ ማግኘት ትችላላችሁ ማለት ነው። ይህ ፎርሙላ አንኤምፕሎይመንትን ካልኩሌት አድርገን ለማግኘት የሚጠቅመን ፎርሙላ ነው ማለት ነው። አንኤምፕሎይመንት ሬት ሰርቪስ አስ ዋን ኦፍ ዘ ኢንዳይኬተር ኦፍ ኤ ካንትሪ ኢኮኖሚክ ስታተስ ስፔሻሊ የስራ አጥ ቁጥር የአንድ ሀገርን ኢኮኖሚ ስታተስ አለም ያለችበትን ሁኔታ ሊገልጽልን ይችላል። ይህ ማለት ብዙ ነገሮችን አለም ብዙ ውስብስብ ነገሮችን ሳታዩ በአንድ ሀገር ውስጥ ያሉትን የስራ አጥ ቁጥር በመመልከት ብቻ እቻ ሀገር ኢኮኖሚያ ጥሩ ነው፣ ኢኮኖሚያ ጥሩ አይደለም ብላችሁ መናገር ያስችላችኋል ማለት ነው። ባጭሩ ኢምፕሎይመንት፣ አንኤምፕሎይመንት፣ ኢንቮለንተሪ፣ ቮለንተሪ አንኤምፕሎይመንት እና የአንኤምፕሎይመንት ፎርሙላ ይህን ይመስላሉ ማለት ነው። እስቲ አሁን ደግሞ ኢፌክት ኦፍ አንኤምፕሎይመንት ማለትም የአንኤምፕሎይመንትን ተጽዕኖ ወይም ጉዳቶችን ለማየት እንሞክር። አንኤምፕሎይመንት አፌክት ቦዝ ዘ ወርከር ኤንድ ዘ ኢኮኖሚ ኦፍ ካንትሪ ኦር ሪጅን ኢት ኮዝ ወርከር ቱ ሰፈር ፋይናንሻል ሃርድሺፕ ስፔሻሊ ስራ አጥነት የአንድን ሀገር ኢኮኖሚ ጨምሮ ማህበረሰቡን ጭምር የሚጎዳ ነገር እንደሆነ ትመለከታላችሁ። በአንድ ሀገር ውስጥ ከፍተኛ የሆነ አንኤምፕሎይመንት አለም ከፍተኛ የሆነ የስራ አጥ ቁጥር ካለ ስፔሻሊ ያቺ ሀገር እንደፈለገችው ማደግ አችልም። ቢኮዝ ከፍተኛ የሆነ የስራ አጥ ቁጥር ስላለ ማለት ነው። ከዛ በተጨማሪ ግን ማህበረሰቡ ላይ እጅግ በጣም ትልቅ የሆነ ጉዳት ያስከትላል። ከዛም አለፍ ሲል ስፔሻሊ አንድ ሰው በቂ የሆነ ገንዘብ አያገኝም፣ ወይም ላው የሆነ አለም አነስተኛ ገንዘብ ነው የሚያገኘው፣ አንዳንድ ደግሞ ላያገኝ ይችላል።
ቢኮዝ ስርዓት ስለሆነ ማለት ነው። ይሄ ደግሞ በሀገር ኢኮኖሚ በማህበረሰብ ላይ ትልቅ የሆነ ጫና እንደሚያመጣ ትመለከታላችሁ። ዘን ኢት አፌክት ፋሚሊ ሪሌሽንሺፕ ኤንድ ኮሚኒቲ። በተለይም ይሄ ነገር ደግሞ ቤተሰብን እንዲሁም ማህበረሰብን አለም ኮሚኒቲውን በደንብ አድርጎ አፌክት እንደሚያደርግና እንደሚጎዳ የምታዩ ይሆናል ማለት ነው። ቪዲዮውን ስላቋረጥኩባችሁ በጣም ይቅርታ። ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ፣ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም፣ ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። አንኢምፕሎይመንት ሪዛልት ኢን ሪዲዩስ ዲማንድ ፎር ጉድ ኤንድ ሰርቪስ። በተለይም በአንድ ሀገር ውስጥ ከፍተኛ የሆነ የስራ አጥ ቁጥር ካለ በዛ ሀገር ውስጥ ያለው የጉድና ሰርቪስ አለም የእቃና የአገልግሎት ምርት ሊትራሪ ዲማንዳቸው አለም ፍላጎታቸው ይቀንሳል። ለምን ካለን እነዛ ሰዎች ስራ የላቸውም። ስለዚህ የሚፈልጉትን ነገር መግዛት አይችሉም፣ የሚፈልጉትንም ነገር መገልገል አይችሉም። ይሄ ደግሞ ከሆነ በዛ ሀገር ውስጥ ያለው የእቃ አቅርቦት እንዲሁም የአገልግሎት ወይም ሰርቪስ የምንለው ነገር በደንብ አድርጎ ሪዲዩስ እንደሚያደርግ አለም እንደሚቀንስ ትመለከታላችሁ። ቢኮዝ ከፍተኛ የሆነ አንኢምፕሎይመንት አለም የስራ አጥ ቁጥር ስላለ ማለት ነው። ሌላው ነገር ደግሞ ሎው ሌቨል ኮንሰፕሽን ኤንድ ባይንግ ፓወር ሲቲዝን ኢንተርን ኮዝ ላወር ፕሮፊት ፎር ቢዝነስ። ሌላኛው ጉዳቱ ደግሞ በአንድ ሀገር ውስጥ ያለውን ኮንሰፕሽን ሊትራሊ በሚባል ደረጃ ይጎዳል። ይህም ማለት ዜጎች የሚፈልጉትን ነገር ኮንሰፕሽን አያደርጉም አሊያም አይገዙም እንደማለት ነው። ስርዓት በአንድ ሀገር ውስጥ ስርዓት የሚበዛ ከሆነ ብር ከየት አምጥቶ ነው የሚፈልገውን ነገር የሚገዛው? ልብስ ልግዛቢል ላይገዛ ይችላል፣ ቢኮዝ ገንዘብ የለውም። ይህ ነገር ደግሞ ከፍተኛ የሆነ የኮንሰፕሽን ችግር አሊያም ሰዎች የሚፈልጉትን ነገር እንዳይገዙ ያደርጋሉ። ይሄ ነገር ደግሞ ወዴት ያመራል? ሎወር ፕሮፊት ኦፍ ቢዝነስ። በተለይም በዛ ሀገር ውስጥ ያሉ ቢዝነሶች፣ የተለያዩ ድርጅቶች፣ የተለያዩ ፋብሪካዎች በደንብ አድርገው እንደሚጎዱ ትመለከታላችሁ። እጅግ በጣም አነስተኛ የሆነ ፕሮፊት እንደሚያገኙ ታያላችሁ። ለምን ካላችሁ እናንተ ጫማ ድርጅት አላችሁ። ጫማ እያመረታችሁ ወደ ገበያ የምታቀርቡ ከሆነ ነገር ግን ማንም ሰው የማይገዛችሁ ከሆነ እጅግ በጣም በወረደ ብር ነው የሚሸጡት። ፕሮፊታችሁ በዚህ ምክንያት ያንሳል ማለት ነው። ይሄኛው ነገር ሌላው ኢፌክት አሊያም ተጽዕኖ እንደሆነ ትመለከታላችሁ። ፋይናሊም ቢዝነስ ሜይ ዲስአፒር ኤንድ ገቨርንመንት ሜይ ሪዲዩስ በጀት ኤንድ ወርክ ፎርስ አዝ ዜይ ሉዝ ኢንካም ፍሮም ታክስ። ከዚህም በተጨማሪ ስፔሻሊ መንግስት ከታክስ አሊያም ከግብር ማግኘት ያለበትን ነገር አያገኝም። ለምን ካላችሁ ቢዝነሶች ፕሮፊት ከሌላችሁ አሊያም በደንብ አድርገው ማስረፍ ካልቻሉ ከየት አምጥተው ነው ታክስ አሊያም ግብርም የሚከፍሉት? ይሄ ደግሞ መንግስትን በደንብ አድርጎ እንደሚጎዳ ትመለከታላችሁ። ሙሉ ለሙሉ በሚባል ደረጃ የተለያዩ ድርጅቶችን አሊያም ቢዝነስ የሚሰሩ ተቋማትን ሙሉ ለሙሉ ከማርኬቱ ሊያስወጣ ይችላል። አሊያም ማርኬት ውስጥ ለመቆየት ሊቸገሩ ይችላሉ። ቢኮዝ የሚገዛቸው ማንም ሰው ስለሌለ ማለት ነው። ከዛም በተጨማሪም መንግስት በጀቱን ሙሉ ለሙሉ በሚባል ደረጃ ሊቀንስ ይችላል አሊያም ሊያወርዶ ይችላል። ይሄ ደግሞ በአንድ ሀገር ውስጥ ትልቅ የሆነ ኮንሲኮንስ አሊያም ኔጌቲቭ ኢምፓክት እንደሚያመጣ ትመለከታላችሁ ማለት ነው። እነዚህ ነገሮች ታዲያ እንዳይፈጠሩ ምን ምን ነገሮችን ማድረግ አለብን ብለን በምንመለከትበት ጊዜ እጅግ በጣም ብዙ የሆኑ ሶሉሽኖች አሊያም ብዙ የሆኑ መፍትሄዎች አሉ። ከነዛ መካከል የተወሰኑትን ለመመልከት እንሞክር። ሶሉሽን ፎር አንኢምፕሎይመንት ስፔሻሊ ለስርዓት የሚሆኑ መፍትሄዎችን በምንመለከትበት ጊዜ የመጀመሪያውና አንደኛው እንደሚታወቀው ዘ ክሬሽን ኦፍ ሞር ጆብ ኦፖርቹኒቲ ነው። ይህ ማለት በአንድ ሀገር ውስጥ በተቻለ አቅም የተለያዩ የሆኑ ስራዎችን መፍጠር ክሬት ማድረግ ስፔሻሊ አንኢምፕሎይመንት የሆኑ ሰዎችን ወደ ስራ ዓለም እንዲገቡ የተለያዩ የሆኑ ጆፖችን አሊያም ስራዎችን አሊያም የስራ ዕድሎችን ማመቻቸት ያስፈልጋል። ይሄ አንደኛው ሶሉሽን ነው። ሁለተኛው ደግሞ ኢንዲቪጁዋል ሹድ ቢ ኢንካሬጅድ ነው። ይሄ ማለት ምን ማለት ነው ብለን በምንመለከትበት ጊዜ ከድሮ ጀምሮ እኔንም ጨምሮ እናንተን በልጅነታችሁ ምን መሆን ትፈልጋላችሁ ሲባል ዶክተር፣ ኢንጂነር፣ ፓይለት እያለን በጣም ሊሚትድ የሆነ ነገር ነበር የምናሳየው አሊያም እኛ በእነዚህ ነገሮች ላይ ብቻ ጥገኛ ሆነን እንቀራለን። ይሄ ነገር ደግሞ ከፍ እያለን ስንመጣ እጅግ በጣም አድርጎ ይጎዳናል። ስለዚህ በተቻለ አቅም ወጣቶች፣ ህፃናቶች የተለያዩ ስኪል እንዲማሩ ማድረግ አለብን። ይሄ ማለት አንድ ሰው አንድ ስኪል ብቻ ከሚኖረው 2-3 ስኪል ቢኖረው ተመራጭ ነው። ቢኮዝ ስራ በደንብ አድርጎ ያገኛል ማለት ነው። ለምሳሌ ሁለት ሰዎችን እንዲህ ለምሳሌ አንደኛው ሰው ቪዲዮ ኤዲቲንግ ይችላል፣ ሁለተኛው ደግሞ ቪዲዮ ኤዲቲንግ ይችላል፣ ካሜራማን ነው፣ እንዲሁም ግራፊክስ ዲዛይን ያደርጋል። ከነዚህ መካከል ስፔሻሊ ስራ የማግኘት ኦፖርቹኒቲ ያለው ሰው የቱ ነው ብላችሁ የቱ ነው የምትሉ? ሁለተኛው ሰው ነው የምትሉኛ። ሁለተኛው ሰው 3 አይነት ስኪል አለው። ካሜራማን ነው፣ ቪዲዮ ኤዲት ያደርጋል፣ እንዲሁም ግራፊክስ ይሰራል። ምናልባት በቪዲዮ ኤዲቲንግ ስራ ባያገኝ በግራፊክስ ሊያገኝ ይችላል። በግራፊክስ ደግሞ ባያገኝ በካሜራማን ሊያገኝ ይችላል። ያን ሰውዬ ግን በምንመለከትበት ጊዜ አንድ ስኪል አለም አንድ ክህሎት ነው ያለው። ይሄ ነገር ደግሞ እሱ ሊጎሎ ይችላል።
ምናልባት ማርኬቱ ላይ ቪዲዮ ኤዲተር የማይፈልግ ከሆነ ይህ ሰው ምንም አይነት ስራ መስራት አይችልም ማለት ነው። ስለዚህ በተቻለን አቅም የተለያዩ ስኪሎችን መማር ማዳበር፣ የተለያዩ የሆኑ እውቀቶችን መያዝ እስፔሻሊ በብዙ ቦታዎች ላይ እንድንፈለግ እንዲሁም የተለያዩ የሆኑ ስራዎችን ለመስራት ያገለግለናል ማለት ነው። ሶ ወጣቶች፣ ህፃናቶች ይህን ነገር በደንብ አድርጎ ቢማሩ የአንኢምፕሎይመንት ቁጥር ይቀንሳል ተብሎ ይታሰባል ማለት ነው። ሶስተኛው ሶሉሽን ደግሞ ሰስተነብል ዲቨሎፕመንት ነው። ይህ ማለት ምን ማለት ነው ብለን በምንመለከትበት ጊዜ አንድ ሀገር ሰስተነብል ዲቨሎፕመንት የሚፈልግ ከሆነ አለም ቀጣይነት ያለው ኮንቲኒየስሊ የሆነ እድገት የሚፈልግ ከሆነ ፈለገችም አልፈለገችም የተለያዩ የሆኑ የስራ እድሎችን፣ ጆብ ኦፖርቹኒቲዎችን፣ የስራ ፈጠራዎችን ማዘጋጀቷ አሊያም እንደዚህ አይነት ነገሮችን ማምጣቱ አይቀርም። ለምን ካልን አንድ ሀገር ኮንቲኒየስሊ በሆነ መንገድ ዘላቂ በሆነ መንገድ ስፔሻሊ ማደግ የሚፈልግ ከሆነ የተለያዩ የሆኑ አማራጮችን መከተሏ አይቀርም። ይሄ ደግሞ ሰስተነብል ዲቨሎፕመንት ሊድስ ቱ ሰስተነብል ኢምፕሎይመንት። ይሄ ደግሞ ምን ያደርጋል? ቀጣይነት ያለው እድገት ካለ ስፔሻሊ ቀጣይነት ያለው ኢምፕሎይመንት አለ ማለት ነው። ቀጣይነት ያለው ስራ አለ ማለት ነው። ቀጣይነት ያለው የተለያዩ የሆኑ ጆብ ኦፖርቹኒቲዎች አሉ ማለት ነው። ሶ እነዚህ ሶስቱ ዋና ነገሮች በተለይም ሶሉሽን ኦፍ አንኢምፕሎይመንት ተብለው የሚገለጹ ናቸው። ከዚህ በተጨማሪ እጅግ በጣም ብዙ የሆኑ ነገሮች አሉ። እነዚህ ግን ዋና ዋና ስራ አጥነትን የምንቀንስባቸው ቴክኒኮች ወይም ዘዴዎች እንደሆኑ የምታዩና የምትመለከቱ ይሆናል ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል